ቢያንስ በመከራ ጊዜ እንታረቅ ሲሉ ርዕሰ ሊቃውንት አባ ገብረ ኪዳን ጥሪ ያቀረቡ። ወጣቱ ሰባኪ ወንጌል ዲያቆን ዘላለም ታዬ ታሰረ። የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች በአርሲ የተቃጠለውን ቤተክርስቲያን እንሰራለን ማለታቸው እየተተቸ ነው። በጠራራ ፀሐይ ስለተቃጠለ ቤተ መቅደስ መናገርና ምንም ወንጀል ሳይኖርባቸው ስለተገደሉ ንጹሃን መጻፍ ምን ወንጀል እንደሆነ የሚያውቀው አሳሪው ብቻ ነው። አረ ያለቅን ነው። አረ ችግር እንዲህ አለብን ጎበዝ ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር። ከምን ተችግሩ አንፃር እኔ ጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገር። ህዝቡም ማስቀዳሽ ጠፋ። አረ ዛትም ማጣን ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ አሉ። ስንል የሚሰጠ ምላሽ ምንድን ነው? የሞተ ምላሽ ነው። ችግር የለም አለ በቂ። አረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ ጋለ ብለው ወንድሞቻችን አጥርሻዩ ከኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን። ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። ስለማና ነው። ግን እኔ ወንድሜን ማጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን፣ ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናት። እውነቴን ነው ውስጤን ነው የምነግራችሁ። ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል። ቢያንስ በመከራ ጊዜ እንታረቅ ሲሉ ርዕሰ ሊቃውንት አባ ገብረ ኪዳን ጥሪ ያቀረቡ። ወቅቱ ያለውን አስቸጋሪ ሁኔታ ከግምት ውስጥ በማስገባት በሁሉም የቤተክርስቲያን መዋቅሮችና ምእመናን መካከል ያሉ አለመግባባቶች ቆመው አስቸኳይ እርቅ ሊወርድ እንደሚገባ ርዕሰ ሊቃውንት አባ ገብረ ኪዳን አሳሰቡ። ሊቁ ያስተላለፉት መልእክት በተለይ አሁን ባለው ፈታኝ ወቅት የውስጥ አንድነትን ማጠናከርና ይቅርታ ልብ መያዝ አማራጭ የሌለው ጉዳይ መሆኑን ያመለከተ ነው። ርዕሰ ሊቃውንት አባ ገብረ ኪዳን ባስተላለፉት መንፈሳዊና ወቅታዊ መልእክት በእግዚአብሔር ስም ጥሪያቸውን ያቀረቡት በሁሉም የኃላፊነትና የአገልግሎት እርከን ላይ ለሚገኙ አካላት ነው። በመልእክታቸውም በጳጳሳትና በመነኮሳት መካከል፣ በሊቃውንትና በካህናት መካከል እንዲሁም በመምህራንና በምእመናን መካከል ማንኛውም አይነት ቅሬታና ጸብ ካለ አሁን ካለው መከራ አንፃር ልዩነቶችን ወደ ጎን በማድረግ ይቅር መባባል እንደሚገባ አጽንኦት ሰጥተዋል። ወጣቱ ሰባኪ ወንጌል ዲያቆን ዘላለም ታዬ ታሰረ። በምስራቅ አርሲ በኦርቶዶክሳውያን ላይ ከደረሰው ጭፍጨፋ ማግስት በአዲስ አበባ ከተማ ሊቃውንተ ቤተክርስቲያንና ምእመናን እየታሰሩ ይገኛሉ። ዲያቆን ዘላለም ታዬም ትናንት ምሽት 4 ሰዓት በህግ አካላት ለጥያቄ ትፈለጋለህ በሚል በአዲስ አበባ አራዳ ክፍለ ከተማ ፒያሳ ማዕከላዊ ፖሊስ መምሪያ መታሰሩ ታውቋል። እስሩ የተፈጸመው በምን ምክንያት እንደሆነ ፖሊስ ባይገልጽም ስለ አርሲ ክርስቲያኖች ፍጅት ጽፈዋል በሚል ምክንያት ሳይሆን እንደማይቀር ይገመታል። በጠራራ ፀሐይ ስለተቃጠለ ቤተ መቅደስ መናገርና ምንም ወንጀል ሳይኖርባቸው ስለተገደሉ ንጹሃን መጻፍ ምን ወንጀል እንደሆነ የሚያውቀው አሳሪው ብቻ ነው። ዲያቆን ዘላለም
ታዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በማስተማር በስነ ልቦና ምክርና በማህበራዊ አገልግሎት የሚሳተፍ ንቁ ወጣት ሰባኪ ወንጌል ነው። በተለይም ለሰንበት ትምህርት ቤቶች ተከታታይ ኮርሶችን በመስጠትና በቅን አገልግሎቱ ይታወቃል። በተያያዘ ዜና በአማራ ክልልም በልዩ ልዩ ቦታዎች የሚኖሩ የቅድስት ቤተክርስቲያን መምህራን እየታሰሩ ይገኛሉ። ከነዚህም መካከል መምህር በትረ ማርያም አበባው በጎንደር ብልኮ አንደኛ ፖሊስ ጣቢያ፣ ቀሲስ ጌትነት አይተነው ሰሜን አሸፈር ሊበን ወረዳ ታስረዋል። የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች በአርሲ የተቃጠለውን ቤተክርስቲያን እንሰራለን ማለታቸው እየተተቸ ነው። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረው የኦርቶዶክሳውያን ግድያና የቤተክርስቲያን መቃጠል ሀዘናቸውን ገልጸው በብፁዕነታቸው መመሪያ ሰጭነት የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውን አሳወቁ። አስተዳዳሪዎቹ ይህንን ያሉት በትላንትናው ዕለት በተካሄደው የጋራ ስብሰባ ለጽድቅና ለመንግስተ ሰማይ ዓላማ የሚሰበሰብ የቤተክርስቲያን ገቢ አስመልክቶ ውይይትና ምክክር በተደረገበት ስብሰባ ላይ ነው። በስብሰባ ላይ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ሕርያቆስ የሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ ምክትል ስራ አስኪያጅ፣ የሀገረ ስብከቱ የዋና ክፍል ኃላፊዎች፣ የክፍላተ ከተማ ቤተ ክህነት ስራ አስኪያጆች፣ የገዳማትና አድባራት አስተዳዳሪዎች፣ የክፍለ ከተማ ቤተ ክህነትና የአድባራት የሂሳብ ሹሞች ተገኝተዋል። የስብሰባ ጉዳይ እውነተኞች ምዕመናን የሰጡትንና በተለያዩ የሰዋዊና ቁሳዊ ልማት ምክንያት ለቤተክርስቲያን ገቢ ያደረጉትን ገንዘብ ሕግና አሰራርን በመጠበቅ ቤተክርስቲያን ለተመሰረተችበት ሕያው ዓላማና መንፈሳዊ ስራ ላይ አገልግሎት ላይ ይውል ዘንድ ምክክር ለማድረግ የተጠራ ስብሰባ እንደሆነ ተገልጿል። የተቃጠለውን ቤተክርስቲያን እንሰራለን ማለታቸው መልካምና አስተማሪ ሆኖ ሳለ ከምዕመናን ይልቅ ለህንጻ ቤተክርስቲያን ቅድሚያ መስጠቱ ተገቢነት የለውም እየተባለ ነው። መተካ የሌላት የሰው ልጅ ህይወት ቅድሚያ ልታገኝ ይገባል የሚሉ ድምጾች እየበረከቱ በመጡበት በዚህ ወቅት ትኩረት ሊሰጣቸው በሚገቡ አንገብጋቢ ጉዳዮች ላይ ሰፊ አስተያየቶች እየተሰነዘሩ ይገኛሉ። አስተያየት ሰጪዎች እንደሚሉት ምዕመናን በተሰደዱበትና ማንም በማይገለገልበት ስፍራ ላይ ህንጻ ከመገንባት ይልቅ ተፈናቅለው በየመጠለያ የሚገኙትና ተንቀሳቃሽ ቤተክርስቲያን የሆኑትን ምዕመናንን ሄዶ መጎብኘት፣ ማጽናናትና መደገፍ፣ ፍትህ ማሰጠት እንዲሁም ከስጋት ነጻ የሆነ ህይወትን እንዲመሩ ማድረግ የሃይማኖታዊና ሰባዊ መሪዎች ቀዳሚ ተግባር ሊሆን ይገባል። በአሁኑ ወቅት ከተለያዩ አካባቢዎች የተፈናቀሉና መጠለያ ያጡ ዜጎችን በዘላቂነት ከማቋቋምና ደህንነታቸውን ከማስጠበቅ ይልቅ ምዕመናን በሌሉበት አካባቢ ለአብያተ ክርስቲያናት ግንባታ ቅድሚያ መስጠት ተገቢ እንዳልሆነ የተለያዩ ወገኖች እየገለጹ ነው። ሌሎችም መረጃዎች እንዲደርሱት ሰብስክራይብ፣ ላይክ እና ሼር ያድርጉ።